በህግ አምላክና 21 ዓመት ነው ፋሲካ ጸጥታ ይቀበል። በስርዓት እንነጋገርና ይህን ነገር ሁለቱም ሌላ ጊዜ እንዳይጨቃጨቁ በኋላ ሂጂና እሷ ጋር ጻፊ የምር እንዳይጣጣልሽ ነው። ውጭ ከዚህ ቤት አይ በቃ ሳይለንት ፋሲ እኔ ምን አልኩ መሰለሽ? እኔ እሷ ሀቢብ ምናምን ስትል ከሀቢብ እንደዚህ እሱም ከአንቺ ጋር ተራክሰው መስጊድ ሂደው መስገድ የለበትም። አንቺም እንደዚህ ከሙስሊም ጋር ተራክሰሽ ቤተክርስቲያን ሄደሽ መግባት የለበትም። በሃይማኖታችንም አይፈቀድም። እኔና አንቺ ምን ያገባናል? እኔ ያገባኛል። ፍቅረኛ የዛማ በየመጠጥ ቤቱ መራከስም እኮ ኃጢአት ነው። በመጽሐፍ ዝም በሉ። አርሙስርም እኮ መደበቅ እኮ እንትና ኃጢአት ነው። በዛ ይፈቅዳል እንደ የኦርቶዶክስ ሃይማኖት የትኛውም እኮ አይፈቅድም። እሺ የኔ ፍቅር ማታ እየጠጡ ቀን መጽሐፍ ቅዱስ መስበክ ይሽሞኒ ማታ ቋያ ደግሞ ቤተክርስቲያን ኧረ ይደብራል። አንቺ እንጣላለን፣ ፋሲካ እንጣላለን። ይደብራል። ትንሽ አታከብሪ ነው እንዴ? እሷም ታክብረኛ አንቺ ዜድም እኛም ወላሂ ላዚም ትንንሽ ሰዎች አይደለንም። አንቺ ትምት ባይ ነው ውጭ ከዚህ ነው ውጭ አንዴ ምን ሆናችሁ ነው? በስነ ስርዓት ነው አይደለም የምናወራው። ዜድ በስነ ስርዓት ነው የምናወራው። እኛ ትልልቅ ሰዎች ነን፣ ትንንሽ ሰዎች አይደለንም። ሁላችንም ትልልቅ ነን። እዚህ ጋር አንዳችሁ ስታወሩ አንዳችሁ ጣልቃ አትግቡ። ዜድ ይሄ ፕራይቬሲ ህይወቷ ነው። ማንም ሰው አያገባውም። የራሷ የግል ህይወቷ ነው። እንደፈለገች ትሁን። የፈለግሽው መምከር ከፈለግሽ በውስጥ መከሪያት ውዴ ላ እንደዛ ኦኬ። በውስጥ ማል መክራትም ግን ድሪም አንድ ነገር ነገርሽ በቀደም የግል ህይወት ልንገርሽ፣ በቀደም አባቴ ሙት ልንገርሽ፣ በቀደም አባቴ ሙት እወደዋለሁ አለች። ዛሬ ደግሞ እኔ ምን አገባሽ? ምን ቅናታን ተቀጠቀጠሽ? አንቺ እንግዲህ ፍቅረኛ ሳትይዢ ወደድሽው እንደ ልጁን አፈቀርሽው? ሴት እኮ ነው እሱ። ደግሞ የሌለው ምን የሌለው የቀና ነው ብዙ የሚያወራው። እዚህ እባክሽ እኔ እንደዛ ይላችሁ ወረኛ አባቴ ሙት እርር ነው ያደረገችኝ። ግል ህይወቷ ነው። ማንም ምንም አያገባውም። አንቺ ማያገባሽ ነው፣ ሰማ አያገባትም። አይ እዚህ ጋር የተቀመጥነው እኮ የሌላ ነገር ነው አይደል? እኔ ቀልድ ነበር መሰለኝ። ሲሪየስ ካደረጋችሁት በቃ ይሄ ነገር ይቅርባችሁ። እኛ እኮ ህጻናት ልጆች አይደለንም። እንደዚህ ደኔ ወላሂ አንቺ ረጁ ዜድም ይሄ የግል ህይወቷ ነው፣ አያገባንም። በሰው የግል ህይወት ምን ያገባናል? እኛ እግዚአብሔር ያልፈረደብኝ እሷ ልፈርድብኝ ላወላ ማሀዘርቲ ማታ በየጭፈራ ቤቱ እየልሹ ቋያረት እያልሽ ላይቭ ላይ እየተሳደበች አሁን ደግሞ እኔን ልታስተምረኝ ስለ ሃይማኖት ሼሞኒ ሁ አርዩ ማነሽ አንቺ? ግል ህይወት ካለን የራሳችን ነገር ጨዋታ ካለን እንጫወታለን። ካልሆነ ደግሞ ስለ ሰው እኛ አያገባንም። በቃ ዜድ ጨርሰናል ማለት ኦኬ። አትንትናት በሽ ዜድ ላይ ይቅርባችሁ በቃ አንድ ሰው መጋራጁ ሌላ ማስማ ደግሞ እኔ ልታስተምር ሂጂና እንትን በያታ። አንቺ ደግሞ እኔ ውጭ ከዚህ ቤት እኔ ውጭ ብሎክሽ ነው ማጠጠር። እኔ ሲጀመር ለምን አልወጣም ላይቭ ዘግቼ ከሌ ሰደበኝ። የማይጣጣ ምናምን ሳይሆን እሷ እኔ አሁን ትክክል ነገር እየተናገርኩ እሷ ደግሞ እንትን ያለች ነበረች፣ ግን ተናደደች። ኦበራ አሁን እንደ ጓደኛ ነው የምወደው አባቴ ሙት አለች። በቀደም ደግሞ አባቴ ሙት አፈቅረዋለሁ አለች። ለምን ሁለት መላስ? ያኔ እዚህ ስለተዋረደች ነው ሚስጥሯ ስተወጣ ነው። ኦኬ በቃ እኔ ካሁን በኋላ አይመለከተንም። አያገባንም። አንቺ ያገባሻል? ስለ ፋሲካ አያገባኝም። በቃ አያገባኝም። አያገባንም። በቃ የግል ህይወቷ ነው።